ሚስት እንዳለኝና ልጅ እንደነበረኝ ታውቃላችሁ። ግን በሚያሳዝን ሁኔታ ሚስትም የለኝም ልጅም የለኝም። ሚስቴ ናት ብዬ ሳቅፋት የከረምኳት ሚስት ያልነበረች፣ ልጄ ናት ብዬ ስስማት የነበረች ልጅ የኔ ልጅ አይደለች። በቃ እኔ እስካሁን ድረስ ማንም ይሄን ሚስጥር ማንም ነገሩ ከተፈጠረ ቆይቷል። ማንም የሚያውቅ ነገር ግን ከዚህ ነገር ለመራቅ ነው። በቃ ይሄን ነገር ኮሜንት ላይ ሳይ ሰው ሲጠይቀኝ በቃ ያንን ጊዜ እያስታወሰኝ የሌለ ነገር ወደ ሌላ እንድገባ እንደገና ወደ ኋላ ተመልሼ እንድናደድ ያደርገኛል። ይሄን ነገር ማስታወስ ስለማልፈልግ ብቻ እና በሚያሳዝን ሁኔታ ልጄ ናት ብዬ ስስማት የነበርኩት ልጄ ናት ብዬ ሳንከባከባት የነበርኩት ልጅ የሌላ ሰው ልጅ ሆና ተገኘች። ከዚህ በላይ የሚያሳዝነውና ከዚህ በላይ የሚያሳዝነው ነገር የባንጋሊ ልጅ ሆና ተገኘች። እና እባካችሁ በእኔ የደረሰ በማንም አይድረስ። በቃ እኔ ከሁለት ሰዓት በፊት አንድ ቪዲዮ ሰራው። ምን የሚል ተጠንቀቁ የሚል አደጋ ምናምን የምትሄዱ ሰዎች ብዬ ነበር አይደል? አሁን ከኢንሻ በፊት አንዷን የመኒ ጋር ያዟት፣ አበሻዋን የመኒ ወንድ ጋር የት አደጋ። ይሄን ያለኝ ወላሂ ጓደኛችን ነው። አይኑን ባዩ ያሳየው። ምን ይሻላችኋል ወንድም? እዛ ጥላሃት ይሄርክ ወንድም ያው ኦቀው ተይዛ ነው። ቤት አከራይም ከዛው ከቅርብ ከሆነ የወጣችው አደጋ ምናምን ብላ የወጣችው ከሆነች ወንድ ጋር ተይዛለች። ወንድም አለ ረተው ወላሂ ስንት ሚስኪን አለ መስራት መኖር የሚፈልግ በእናንተ መበላቀጥ በእናንተ ዝርንነት የብዙ ሰው ሪዝቅ ታጠፋላችሁ። ገባችሁ? ሹፌርና ቤት አከራዮች ደግሞ ቤታችሁን ሰትራችሁ ያዙ፣ ቁልፍ አቆልፉ፣ የሚፈልጉትን ነገር አምጡላቸው። መዝናናት ከፈለጉና ሀዲጋ ከፈለጉ ደግሞ ስነ ስርዓት ይዘው አለባበሳቸውን አሳምረው አስተካክለው ተዝናንተው እንዲመጡ አድርጓቸው። ገና ከቤት ሲወጡ አለባበሳቸው ማየት ትችላላችሁ። ሹፌሮችም ስትጭኗቸው እህትህ የማይሆን አለባበስ ለብሳ ስትወጣ እንደማትወድ ሁሉ ሚሻወር ሚዛ ስትር ተቆጣት። ሁለተኛ አዳዲስ የመጣችሁ ወንድሞች ህጋዊ ነን ብላችሁ አትመጻደቁበት። ያሲዛችኋል፣ ያስበቃችኋል። ለስራ ተሯሯጡ፣ ለመዝናናት ወክፉ፣ ለፎቶ ለምን አትሯሯጡ? ብዙ ወጭና ወጣችሁ የመጣችሁት ስራ ጠፍቶ እየተንገላታችሁ ነው። ለስራ ነው መሯሯጥ ያለባችሁ። እውነቴን ነው። ኧረ ቅሌታችን በዛ። በየቀኑ የምትሰሙት ነገር በጣም ከባድ ነው። ምን አይነት ጭካኔ ነው ይሄ ሁሉ ውርዴት በየቀኑ? እኔ እንጃ። ራሳችሁን መቆጣጠር ብትችሉ አሪፍ ነው። በጣም ወጣ ያለ የሚያስጠላ ነገር ደግሞ ለወንድ ልጅ ለምንድን ነው? እስቲ አትታመኑም? ብዙ ነገርም አጥፉ። እሺ ልጅ የሱ ያልሆነው ልጅ የእናንተ ነው ብላችሁ ለምን እንዲያሳድግ ትሰጡታላችሁ? ከሌላ ያመጣችሁት። እኔ የሚገርመኝ እንደፈለገ መበላሸቱ